ሴት ልጅ ራሷን ሆና ማንነቷን ሳታጣና ሳትለውጥ ፍቅሯን መግለጽ ከቻለች ወይም ደግሞ ፍላጎቷን ለመግለጽ ደህንነት የሚሰማት ከሆነ ይሄ ነገሯ ብቻውን ከሌሎች ሴቶች የተለየች ሆና እንድትቆጠር ሊያደርጋት ይችላል። ብዙ ጊዜ ወንድ ልጅ አንቺማ ከሌሎች ሴቶች የተለየች ነች ሲልሽ ስለ አለባበስሽ፣ ስለ ቁንጅናሽ፣ ስለ መልክሽ፣ ስለ ሴትነትሽ እያወራ እንደሆነ ልታስቢ ትችላለሽ። ኦር ደግሞ አንዳንድ ቪዲዮች ላይ እንደዛ ሲባል ሰምተሻል ብዬ አስባለሁ። ይሄ ሰማው ትክክል ነው፣ ግን ደግሞ ይሄ እውነት ሙሉ አይደለም። ወንድ ልጅ አንቺማ ከሌሎች ሴቶች የተለየች ነች ሲልሽ እያወራሽ ያለው ራስሽን ስላቀረብሽበትና ራስሽን ስለምታቀርቢበት መንገድ የተለየ መሆን እየነገረሽ ነው። ይሄን በሚገባ ልታውቂ ይገባል። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ በዝት ይበል። በዛሬው ዝግጅታችን ወንድ ልጅ አንቺማ ልዩ ነሽ እንዲል የሚያደርጉ የሴት ልጅ መገለጫዎችን እንመለከታለን። እንደተለመደው ሁላችሁ ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው በፍላጎቶችሽ ደህንነት የሚሰማሽ ከሆነ። ይኸውልሽ እዚህ ጋር ፍቅርን አጥብቆ መፈለግ ወይም ደግሞ አፍቃሪነት ደካማነት አይደለም፣ የድካም መገለጫ አይደለም። ሴት ልጅ ራሷን ሆና ማንነቷን ሳታጣና ሳትለውጥ ፍቅሯን መግለጽ ከቻለች ወይም ደግሞ ፍላጎቷን ለመግለጽ ደህንነት የሚሰማት ከሆነ ይሄ ነገሯ ብቻውን ከሌሎች ሴቶች የተለየች ሆና እንድትቆጠር ሊያደርጋት ይችላል። አፍቃሪነትሽን መደበቅ የለብሽም። ነገር ግን ደግሞ አፍቃሪነትሽ ወይም ደግሞ ፍቅርሽ ነገሮችን አጥርተሽ ማየት እስከማትች ድረስ ሊያደርስሽ አይገባም። ይሄን ልትጠነቀቂ ይገባል። እዚህ ጋር ምናልባት አብዛኞቻችሁ ፍልጎ ላለመባል ወይም ደግሞ ፍልጎ ላለመምሰል በሚል ምክንያት ብቻ ፍቅራችሁን ቀነስ አድርጉ ወይም ደግሞ እንዳላፈቀረ አክት አድርጉ ሲባል ሰምታችኋል። ነገር ግን እውነተኛ አፍቃሪነት፣ እውነተኛ ፍቅርን ፈላጊነት በጣም ሰዋዊ፣ በጣም ተፈጥሯዊ ነገር ነው። እንደውም አፍቃሪነትሽን አለመደበቅሽ በራስ የመተማመንሽ ማሳያ ነው። ዋናው እዚህ ጋር ልትረሽ የማይገባው ነገር ምንድን ነው? ፍቅርሽ ራስሽን እስካለመሆን፣ ራስሽን እስከ ማጣት እንዳያደርስሽ መጠንቀቅ ነው። ማንም ሰው፣ ማንም ወንድ በፍቅር አብሮሽ እንዲቆይ አትለምኝ። ነገር ግን ፍቅርሽን ለመግለጽም ለመናገርም አትሸማቀቂ። ይሄ ግልጸኝነትሽ፣ ይሄ ታማኝነትሽ ወንድ ልጅ ወዶና ፈቅዶ እንዲገዛልሽ የሚያደርግ ምርጥ የሴት ልጅ መገለጫ ነው። ይህን ልታቂ ይገባል። ሁለተኛው በስሜት ለመተሳሰር አለመጣደፍ ነው። እዚህ ጋር ብዙ ሰው በስሜት ስለመተሳሰር ወይም ደግሞ ስለመቀራረብ ሲወራ ቀድሞ ዳምሮ የሚመጣው አካሌ ነገር ነው። ነገር ግን በስሜት መተሳሰር የሚባለው ነገር ከዚህ በጣም ከፍ ያለ ነው። በስሜት መተሳሰር ጥልቅ ሚስጥሮቻችሁን በመገላለጽ ቁስሎቻችሁን ይፋ በማድረግ ስለ ራስ እላፍ ሄዱ ነገሮች እንዲታወቁ በማድረግ ሊገለጽ የሚችል ነገር ነው። ስለዚህ በመካከላችሁ መተማመን፣ መደጋገፍ፣ የጋራ ግብና ፍላጎት ለመጪው የመወሰን የመቁረጥ ነገር እስኪፈጠር ድረስ በስሜት ለመተሳሰር መጣደፍ የለብሽም። ምናልባት ብዙዎቻችሁ በስሜት ለመተሳሰር እየተንደረደራችሁ መሆናችሁን ሳታውቁ ወይም ደግሞ ልብ ሳትሉ ወደዛ እየሄዳችሁ ነው። ኦር ደግሞ በጣም ጥሩ በሚባል ሞቲቭ ያን ነገር ለመፍጠር እየታገላችሁ ሊሆን ይችላል። ለመተዋወቅ በማሰብ በጣም ይበልጥ ለመቀራረብ በማሰብ ይህን ነገር እያደረጋችሁ ሊሆን ይችላል። ነገር ግን እዚህ ጋር አንድ ነገር በሚገባ ልብ ልትሉ ይገባል። የፍቅር ሕይወት በእርጋታ እንጂ በሩጫ የሚገነባ ነገር አይደለም።